እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ኡስታዙ ኦርቶዶክስ ሆኗል። በተለያዩ የሶሻል ሚዲያዎች መነጋገሪያ የሆነ አንድ ቪዲዮ አለ። ምንድነው ነገሩ እያሉ ብዙዎች እየጠየቁ ይገኛሉ። ማግባት የምፈልገው ኦርቶዶክሳዊት ወጣት ነው ያለው ጋዜጠኛ ሚዲያው ክስ መስርቶበታል። አንድ ወጣት ካህናቶች አባቴን ድጋሜ ገለውታል እያለ ይገኛል። አባቶቻችን ከንቲባዋን በሷ ዘመን ብዙ ቤተክርስቲያኖች እንደተሰሩና አንዳንድ ጥያቄዎችንም ጠይቀዋል። ምን አይነት ጥያቄ ነው የጠየቁት የሚለውንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ታዲያ ከየትኛው እንጀምር ካላችሁ ማስጠንቀቂያው ቪዲዮ እንጀምር። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይሄን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት እና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በአገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ፈልጋለሁ። ይሄኛው የጥንቃቄ መልእክት ነው። ምን ያስፈራሻል ብትሉ ወደፊት የምወልደው ልጄ አስተዳደጉ ነው የሚያስፈራኝ። አሁን ላይ የምንፈራው ነገር በሩቅ ሆነን ስንሰማው እንኳን የሚሰቀጥጠን ነገር እኛ አገራችን ላይ እየተከሰተ ይገኛል። ይህንን ደግሞ እኛ ወራሳችን እውቅና እየሰጠናቸው እኛ ወራሳችን ከፍ እያደረግናቸው ነበር። ለምሳሌ ይሄ ልጅ አሹ የሚባለው ልጅ ማለት ነው በትምህርቱ ሰቃይ የነበረና ዩኒቨርሲቲ ገብቶ የነበረ ልጅ ነው። ግን ከዩኒቨርሲቲ የወጣሁበት ምክንያት በድምፄ ምክንያት ነው ብሎ የሆነ ሰሞን ተናግሮ ነበር። ድምፄ የሴት ስለሆነ እናንተ ደግሞ ሶሻል ሚዲያ ላይ በጣም ብዙ አስተያየት ስለምትሰጡ እሱ ነገር ትምህርቴን እንዳልቀጥል አድርጎኛል፣ ትምህርቴን አቁሜያለሁ ብሎ ኦፊሻሊ ተናግሮ ነበር። በዛ ሰዓት ብዙ ሰው ከጎኑ ሆኖ ነበር። ተው እንደዚህ አትበሉት፣ ይሄ ተፈጥሮ ነው፣ በተፈጥሮ የመጣ ነው። ይሄ ልጅ ወጣ እንጂ ብዙ ሚዲያ ላይ ያሉት በተፈጥሮ ምክንያት ድምጻቸው ሴት ሆኖ እንደ ወንድ፣ ወንድ ሆኖ እንደ ሴት ያሉ ሰዎች አሉ። ያ ተፈጥሮ ነው። ስለዚህ እንደዛ ስለሆነ አትንኩት፣ ተውት ብሎ ብዙ ሰው ጮሆለት ነበረ። ነገር ግን አሁን ላይ ዲዲ የሚል የቲክቶክ አካውንት ያለው ወንድ ትራንስጀንደር ያደረገ ማለት ነው ከወንድ ወደ ሴት ያስቀየረ እንትኑን ሰውነቱን እሱን ሰው ፕሮሞት እያደረገ እየደገፈ ከጎኑ ሆኖ የሱን አብሮነት ወይም እሱ ጋር መሆኑን እየገለጸ ይገኛል። ይሄ እንደ ኦርቶዶክሳውያን አልፎም እንደ ኢትዮጵያውያን ውግዝ የሆነ ነገር ስናየው እንኳን የምንጸየፈውን ነገር ፕሮሞት እያደረገ ይገኛል ማለት ነው። ለምሳሌ ይህን ቪዲዮ እንመልከት። ልጅ ቀሚስ ቢለብስ ችግር አለ የለው? እዚህ ኢትዮጵያ ውስጥ ያለው ካልቸር መከበር አለበት። ለምን ይለብሳል? መጀመሪያው ነው
ኦኬ ይሄን ካመጣሽ ገባሽ? አሁን ለምሳሌ ወንድ ልጅ መልበስ አለበት የለበትም? ዋይ ሴት ልጅ ለምን የወንድ ሱሪ ትለብሳለች? እዚህ ኢንተርቪው ላይ ወንድ ልጅ ሴት ለምን የወንድን ትለብሳለች እያለ ፖዚቲቭ ነገር ነው እየተናገረ ያለው። ነገር ግን ከዚህ በፊት ወንድ ጥፍር ቀለም ቢቀባ ምንም ችግር የለውም እያለም ነበረ። ፕላስ ከዛችኛዋ ሴት ወደ ሆነችው ወይም ወንድ ሆኖ ለመጥራት ራሱ ያስቸግራል። ወንድ ሆኖ ወደ ሴት የቀየረው ሰው እሱ ቲክቶክ አካውንት ላይ ሄዶ ደግሞ ምን እንደሚል እዩት። ዲዲ ነው የሚለው አካውንት ያ ምን ይላል ከታች ሃፒ ትራንስ ጀንደርስ ይላል። መልካም ጾታ መቀየር ነው የሚለው የዚህ ሰው ካፕሽን ማለት ነው። እዚህ ቪዲዮ ላይ ይሄ ልጅ ገብቶ ምን ብሎ ነው የጻፈው የሚለውን ደግሞ እንመልከት። እዛ ቪዲዮ ላይ ገብቶ ምን አለ ይሄ ልጅ ምን አለ? ይሄው ምን አለ? ኪውን ኦፍ ቲክቶክ አለ። ኪውን ኦፍ ቲክቶክ ብሎ አስተያየት የሰጠው ማንን ነው? እኛ የምንጸየፈውን ጽዩፍ የሆነውን አካል ማለት ሊወገዝ የሚገባውን አካል ማለት ነው። ስለዚህ ይሄ ልጅ እየሄደ ያለው ርቀት ምንድን ነው? ይሄኛው ደግሞ ለየት የሚያደርገው በጣም ልጅ ነው፣ ገና ለጋ የሆነ እድሜ ያለው ልጅ ነው። እናም መጠንቀቅ አለብን፣ በጣም መጠንቀቅ መቻል አለብን። ልጆቻችን ምንድን ነው እያዩ ያሉት? ልጆቻችን ምንድን ነው እየተከተሉ ያሉት? ነገ የምንወልዳቸው ልጆችስ በምን አይነት መንገድ ነው ሊያድጉ የሚችሉት? በጣም አሳሳቢ ነው ይሄ ጉዳይና ሁላችንም እንድንጠነቀቅ ነው ይሄኛውን ቪዲዮ ይዤ የመጣሁት። የምንከተለውን ሰው እንወቅ። ሌላኛው ሰሞኑን ሶሻል ሚዲያው ላይ ስፔሻሊ ቲክቶክ ላይ በጣም መነጋገሪያ የሆነ እኔ ራሱ ያስደነገጠኝ ምንድነው ነገሩ ያልኩበት ቪዲዮ አለ። እሱ እንመልከት እስኪ። ቪዲዮ ላይ እንዳየነው ከበሮ አለ፣ ጸናጽል አለ፣ መቆሚያ አለ፣ ቄስ አለ ወይም እንደ ቄስ የጠመጠመ ሰው አለ። ሙስሊሞች እንደ ሙስሊም እዚህ ጋር ሙስሊሞች የሚያደርጉት የሙስሊሞች ኮፍያ ነገር የሚያደርጉ አሉ። ሰው ቤተክርስቲያን ነው የሚመስለው እያደረጉበት ያለው ነገር ማለት ነው። እስከ ጫማቸው ነው የገቡት። ሁሉም ሰው መነጋገር ያድርጎት ነበረ። እኔም የተለያየ ቦታ ጠይቄ እስከማቅ ድረስ ደንግጬ ነበረ። እናንተ ቪዲዮን ስታዩት ምንድን ነው የገመታችሁት? ቪዲዮን አይታችሁት ልባችሁ ምን አላችሁ? ኮሜንት ላይ ያስቀምጡልኝ። ነገር ግን ምንድነው የአይሁድ አከባበር ነው ወይም አይሁዳውያን ናቸው። እኔ አይቻላቅም አይሁዳዊ እንደዚህ እንደሚያከብሩና ይመስለኛል የኢትዮጵያ አይሁዳዊ ተከታዮች ናቸውና በዚህ መልኩ ነው የሚያከብሩት ወይም በዚህ መልኩ ነው ምስጋና የሚያቀርቡት። እንግዲህ ኮሜንት ላይ ያስቀምጡልኝ አስተያየታችሁን። ኦርቶዶክስ ያደረከኝ አምላክ እግዚአብሔር ይመስገን ከማለት ውጪ ምንም ማለት አይቻልም። እዚህ ላይ ሌላኛው ኦርቶዶክስ ሴት ነው ማግባት የምፈልገው ያለው ጋዜጠኛ ሚዲያው እንደከሰሰው
ተናግሯል። በጣም ነው የሚገርመው። እሱን ቪዲዮ እንመልከት። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ወዴት እየሄዱ ነው? አንድ ሰው የራሱን የግለሰብ አስተያየቱን በተጠየቀው ግለሰባዊ ጥያቄ ሲጠየቅ ግለሰባዊ መልስ ነው የሰጠው ይሄ ሰው። ነገር ግን እንዳያችሁት ክስ ነው የተመሰረተበት ኦርቶዶክሳዊ ሴት አገባለሁ በማለቱ ማለት ነው። ምንድነው? ወዴት ነው እየሄድን ያለነው? ምንድነው እየተደረገ ያለው? ወዴትስ ነው እየሄድን ያለነው? በሚዲያ የራሱን አስተያየት መግለጽ አይችልም? ኦርቶዶክስ ባይልስ ሌላ እምነት ተከታይ ወይንም ኢቲስት ቢልስ ይሄ ሰው ይከሰሳል? በጣም ነው የሚገርመው። የራሱን የግለሰቡን አስተያየቱን እንኳን መስጠት የማይችልበት ዘመን ላይ ደርሰናል። ምናልባት ይችን ምክንያት አድርገው ከስራው ሊያሰናብቱት ይሆናል። ምናልባት ይሄን ሰው የከሰሱት ኦርቶዶክስ ስለሆነ ይሆን የተያዘው ኦርቶዶክሳውያን በየቦታው እንዳይቀመጡ ነው። ምንድነው የእናንተ አስተያየት እዚህ ጋር? እንደ ሚዲያ ይሄ ነገር ተገቢ ነው ወይ ያደረጉት? የግለሰብ አስተያየቱን መናገር አይችልም ወይ? ሌላ ቤተ እምነት ጠቅሶ ቢሆንስ ይሄ ሰው ይከሰስ ነበረ? በጣም ነው የሚገርመው። ወዴት ነው እየተሄደ ያለው? ሐሳባችሁን አስቀምጡልኝ። እውነት በክብርት ከንቲባዋ ዘመን ብዙ ቤተክርስቲያን ተሰርቷል? እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተመቸ ጊዜ የለም። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። በዚህ በኩል ከ3 ዓመት በፊት የነበረ ነገር ነው። እሺ ብለን አለፍን። ይሁን በቃል። አሁን ደግሞ በዚህ ጋር በእርሶ ዘመን ብዙ ቅዱስ ቤተክርስቲያኖችን ተክለናል አሉ። በዛውስ ብዙ ቅዱስ ቤተክርስቲያኖችን መቃጠላቸውን ለምን አልተናገራችሁ? በዛውስ ለምን ብዙ ህንጻ ስላሴዎች መገንደሳቸውን ለምን አልተናገራችሁ? ብዙ ቤተክርስቲያኖች በሰላም ማጣት ጉዳይ ታቦታቸውን ይዘው እንደተሰደዱ ቅዱስ ቤተክርስቲያን እንደተዘጋች ለምን አልተናገራችሁ? በሰላም ወጥተው በሰላም መግባት አለመቻላቸውን የአርሲ ክርስቲያኖችን ለምን አልተናገራችሁም? ለምንስ አላስታወሳችሁ? አሁንም እናንተ እየተናገራችሁት ያላችሁት ነገር ቅዱስ ቤተክርስቲያን ክፈይ ስለተባለችው ግብር ነው። ግብሩ እየጨመረ በመጣ ቁጥር እናንተ ኪስ ውስጥ የሚገባው ገንዘብ እየተመናመነ እንደሚመጣ በዚሁ ንግግራችሁ ተገንዝበናል፣ አይተናል። ይሄ በጣም ሊያሳፍራችሁ የሚገባ ነገር ነው። አንገታችሁን ሊያስደፋ የሚገባ ነገር ነው። ቀና ብላችሁ እንኳን በጎቻችሁን ማየት መመልከት የማትችሉበት ሁኔታ ውስጥ እየገባችሁ ነው የምትገኙት። አባቶች ሆይ ይሄ ለታሪክ ይቀመጥ። እርሶ ለጠየቁት እርሶ ለተናገሩት እኛው አፈርን እኛው ተሸማቀቅን። እውነት ይሄን ጥያቄ ለመጠየቅ ነው አኮብኩበው ሄዱት? እንደ አባትነቱ እንደ ካህንነቱ ይሄንን ጥያቄ በአሁን ሰዓት ማንሳት ነበረበት። ስለ አስፓልት፣ ስለ መሬት እግዚአብሔር የመረጣቸው 2 ካህናት አባቶች ብቻ ስለ ሰላምና ስለ ቅድስት ቤተክርስቲያን ይዞታ መነጠቅ ጠየቁ፣ ተናገሩልን። ከ2ቱ ካህናት በስተቀር አብዛኛው ካህናት ማለት ይቻላል የጠየቁት ስለ ግብር ነው፣ ስለ ገንዘብ ነው፣ ስለ ኮልደር ልማት ነው እያነሱ የነበሩ። ይህ በእጅጉ ሊያሳፍራችሁ ይገባል። እውነት እንደዚህ አይነት ጥያቄ መጠየቅ ነበረባችሁ። እንደ አባትነታችሁ እንደ ካህንነታችሁ እኮ ስለ አርሲ ኦርቶዶክሲያን ክርስቲያን ባለማዕተቦች ነበር መጠየቅ የሚገባችሁ። በአራቱ መቅጣጫ ልጆቻችሁ እንደ ቅጠል እየረገፉ የሚገኙት ስለነሱ ነበር መጠየቅ የሚገባችሁ። እናንተ ግን በተዘዋዋሪው ምን አደረጋችሁ? ስለ ግብር ጠየቃችሁ። ቤተክርስቲያን ይህን ያህል ገንዘብ ክፈይ ተባለች አላችሁ። አሁንም እናንተ እየተናገራችሁ ያላችሁት ኪሳችሁ ስለሚገባው ገንዘብ ነው። በኮልደሩ ልማት አስታካችሁ ኪሳችሁ ስለሚገባው ገንዘብ ነው እየተናገራችሁ የነበራችሁት። ሊያሳፍራችሁ ይገባል። ማምላክን እውነት አሁን መጠየቅ ያለበት ጥያቄ ምን ነበር? ይሄ አጋጣሚ ተገኝቶ እያለ አጋጣሚውን መጠቀም አይገባም? እውቅና ሊሰጣቸው አይገባል? የኛዎቹ የራሳችን አባቶች ለወገኖቻቸው መሞት እውቅና ካልሰጡ ከውጭ ያለው አካል በየት በኩል መጥቶ ነው እውቅና ሊሰጥልን የምንፈልገው? ማንስ ነው መጥቶ እንዲሰጥልን የምንፈልገው? ቢያንስ ሌላው ቢቀር እየሞቱ እንደሆነ እንኳን እዛ ቦታ ላይ መነገር ነበረበት። የሁሉም አባቶች ቃል አንድ አይነት ነበር ሊሆን የሚገባው። እዛ ላይ ደማቸው ስለሚፈሱት ኦርቶዶክሳውያን፣ እዛ ላይ አንገታቸው መስቀል ስላለ ብቻ ምንም በማያውቁት በተኙበት እየተገደሉ ስላሉት ብቻ ነበር መነገር የነበረበት።
መንደራቸውን ቀያቸውን ለቀው ጫካ ላይ እያደሩ ላሉት ሰብላቸው አመድ ዱቄት እየሆነባቸው ስላሉት ኦርቶዶክሳውያን ነበር መነገር የነበረበት። ታዲያ ማን መጥቶ ነው ድምጽ የሚሆንልን? ታዲያ ማን መጥቶ ነው ስለነሱ እውቅና የሚሰጥልን? ትዝብት ነው ትርፉ እጅግ በጣም። ከላይ ያሉት አካል እኛን ካልመሩ እኛስ ብንሆን ማንን አይተን ነው ለነዚህ ሰዎች ድምጽ መሆን የምንችለው? አው ድምጽ መሆን ምንም አያመጣም። ድምጽ መሆን ግን ካለ መሆን ደግሞ መሆን ይሻላል። ዝም ከማለት ደግሞ ቢያንስ እውቅና ቢሰጣቸው፣ ቢያንስ እንደዚህ አለ እንደዚህ የተሰቃየን ነው በእነሱ ምክንያት ቢባል የተወሰነም ቢሆን መንግስትንም የሆነ ትኩረት እንዲሰጥ ያደርገዋል። ነገር ግን ምንም እየተባለ አይደለም። ጭራሽ ስለ ልማት ነው የሚወራው። ስለ ህንጻ ቤተክርስቲያን ነው የሚወራው። የመጀመሪያው ቤተ መቅደስ የሰው ልጅ ሆኖ ሳለ የሰው ልጅ እንደ ቅጠል እየረገፈ የመጀመሪያው የሱ ቤተ መቅደስ እየረገፈ ስለ ህንጻ ቤተክርስቲያን ነው ብዙ ሰው እያሳሰበው ያለው። ስለ ኮሪደር ልማት ነው እያሳሰበው ያለው። እሱ አይሁን አይደለም፣ ግን መቅደም ያለበት መቅደም አለበት። ፕራዮሪቲ መሰጠት ያለበት ነገር ፕራዮሪቲ መሰጠት አለበት። ህንጻ ቤተክርስቲያኑ ተሰርቶ የሚሄድበት ምዕመን ከሌለ ምን ይሰራል? ቤተክርስቲያን በራሱ የምዕመናን ስብስብ አይደለም። እነሱ ከሌሉ ህንጻ ቤተክርስቲያን ምን ይሰራል? ስለዚህ አሁንም ቢሆን ቅድሚያ መሰጠት ያለበት ነገር ቅድሚያ ብንሰጥ መልካም ነው። ፓስተር ትዝታው ከዛሬ 4 ዓመት በፊት የዘመረውን መዝሙር የኛዎቹ ተቀብለው እየዘመሩት ይገኛሉ። አሁን ላይ ማለት ነው። እነዚህ ግለሰቦች ከዚህ በፊት የእግድ ደብዳቤ ተጽፎባቸው ነበረ። ነገር ግን እሱ የእግድ ደብዳቤ ደግሞ ተነስቶላቸዋል። ምን አይነት መዝሙር ነው የሚያሰሙት? ከዚህም የበለጠ ሌሎች ጭራሽ የኦርቶዶክሳውያን ሽታ የሌላቸው ልብሱ ብቻ ነው የኦርቶዶክሳውያን የሚመስለው፣ ልብሳቸው የያዙት መሳሪያ ብቻ። ከዛ ውጭ ግን ዜማው ሁሉ ነገሩ የሚሸታው ፕሮቴስታንት ነው። መዝሙሩን እየተቀባበሉ ፕሮሞት እያደረጉት ያሉትም አካል ፕሮቴስታንት ናቸው። እስኪ ቪዲዮ እንየው። ትዝታው ተመለሰ። ይሄ መረጃ ጉልበት እንዲኖረው ፈልጋለሁ። ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በምንፍቅናው ቤተ እምነት ያሉት እኛው ቤት ደግሞ ያሉት ያልተገባ ነገሮችን እያደረጉ ይገኛል። እነዚህን ሰዎች ማጋለጥ እንደነዚህ አይነት እሾሃማ የሆኑ እንቅስቃሴዎችን የሚያደርጉትን መንቀል ከኛ የሚጠበቅ። ስለዚህ ሁሉም ሰው ኦርቶዶክስ የሆነ በሙሉ የክርስቶስ ብልት የቤተ ክርስቲያን አካል ከሆነ ማድረግ ያለበትን ያውቃል። ኮፒ ሊንክ አድርጎ ሪፖስት አድርጎ ታላቁ መምህራችን ሰባኪያችን አባታችን በመጽሐፉ የሚነግረን መምህር ዲያቆን ያረጋል አበጋዝ ፍኖተ ጽድቅ ለኢትዮጵያ ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ተስፋ ወይንስ ለሰዎች ለብዙ ሰዎች ስጋት በማለት የገለጸው መንገድ ፈልጋል ሆኖ ነው የሚቀጥለው ወይስ ሰው ልብ የዘመረው በእነሱ መዝሙር ካልን ማለት ነው። ያው እነሱ በራሃቸው ስለሆነ የዘመረው ለወድደን የሚልን መዝሙር የኛዎቹ ከ2-3 ቀናት በፊት በፍኖተ ጽድቅ ያሉት የኛዎቹ ልበል ምን አማራጭ አለ? ያቱም እግድ ደብዳቤው ስለተነሳ ነው። ፍጹም ኦርቶዶክሳዊ ባልጠበቀ ኦርቶዶክሳዊ ስርዓቱን ባልጠበቀ የአዘማመር ስርዓቱ ለዛውም የተሰረቀ ማዕደ ሰፊ ባህረ ጥበብ ዜማው የግሏ ፊደል አርቅቃ ስንት ነገር ሰርታ ያለች ቤተ ክርስቲያናችን እያለች ውስጣዊ አንደኛ ታድሶ ዘምሮታል፣ ትዝታው ዘምሮታል፣ ፍኖተ ጽድቅ ዘምሮታል።
ፍኖተ ጽድቅ ዝማሬያቸውም አለባበሳቸውም ስርዓታቸውም የዜማ መንገዳቸውም የሚጠቀሙት መሳሪያ ኦርቶዶክስን ይወክላል ብዬ አሁንም አልቀበልም። እግር ተነሳ አልተነሳ ራሱን የቻለ ሌላ ጉዳይ እንት ታገደ አሁን ደግሞ ባለው ተነሳ። ይሄን እንደምቹ አጋጣሚ ተጠቅሞ አባቶች ሲቀያየሩ እንደ ጥሩ እድል ተጠቅሞ የራሱን የመንፍቅና ስራ ያስኬደኝ እስከመች እኛ ከኛ የሚጠበቀው ቪዲዮ መስራት ነው። ሰርተናል። አጋሩ የፍኖተ ጽድቅ ላይ የተለቀቀው ቪዲዮ አደገኛና ታድሷዊ ነገር ያለበት ፍጹም ኦርቶዶክሳዊ ነገር ነው። ያልጠበቀ ከሆነ ባስቸኳይ ምን እንደሚመስል ይሄ ነገርስ መቼ ነው እልባት የሚያገኘው? እንጠይቃለን። ምንድነው ከዚህ በፊት ዝማሪያችሁ ወጣ ያለ ነው በሚል ታግደው ነበረ። አሁን ግን ደግሞ እናሻሽላለን ብሎ ነው የተነሳላቸው። አሁን ግን ብሶ ከመባስም አልፎ ደግሞ ከፕሮቴስታንቱ የራሳቸውን የነሱን መዝሙር አምጥተው እኛ ጋር እንዲዘመር እያደረጉት ይገኛሉ። መቼ ነው በቃ የሚባለው? መቼ ነው ትክክለኛ ውሳኔ የሚወሰነውስ? ሁሉም ከሄደ በኋላ፣ ሁሉም ሃይማኖቱን ከቀየረ በኋላ እንጠይቃለን። መጠየቃችንም አናቆምም። ሌላኛው ቲክቶክ ላይ ራሱን አቡነ መርካቶ እያለ የሚጠራ አንድ ልጅ አለ። አላማው ምንድነው ተብሎ ሲጠየቅ አሁን ላይ ያሉ አባቶች እኛ ባይዘወይ አባቶችን የመተቸት አቅም የለንም። አባቶቻችን በጣም ነው የምንወደው፣ በጣም ነው የምናከብረው። ነገር ግን ይሄ ነገር ትክክል አይደለም ብለን ትክክል ያልሆነ ነገር ስናይ ወይም ይሄ ነገር ድምጽ ይሁን ይሄ ነገር ይስተካከል ስንል እንደ ልጅ አባቱን እንደሚጠይቀው እንጠይቃለን። ልጅ አባቱ አድርግልኝ እንደዚህ ብታደርግልኝ ብሎ እንደሚጠይቀው እኛም እነሱን እንጠይቃለን። ምክንያቱም ከነሱ ውጭ ማንም ልንጠይቅ ስለማንችል የበላዮቻችን እነሱ ስለሆኑ። እንደዛ አደረግን ማለት ግን አባቶቻችንን አንወድም እንንቃለን ማለት አይደለም። እግዚአብሔር የመረጠውን ሰው ማንም አይንቅም። ስራቸው ከተሳሳቱ ግን እንጠይቃለን። ለምን፣ እንዴት፣ ወዴት ማለታችን አይቀርም። ታዲያ አሁን ላይ አንድ ልጅ ከመርካቶ ቆብ በመግዛት ቆሚያ በመግዛት መስቀል በመግዛት ኦርቶዶክሳዊ ወጣት ነው። ራሱን አቡነ መርካቶ ብሎ በዚህ መልኩ ቪዲዮ ይሰራል። አመለስበታለሁ። መርካቶ እንደምን አለኝ? ሰላም ናችሁ? እንደምን አለ? ሰላም ነው ወይ? እንደምን አላችሁ? ሰላም እንደምን አላችሁ? ሰላም ነው። የጸባባ ምንድነው ምክንያትህ ሲባል አሁን ላይ ያሉት ብዙዎቹ ከመርካቶ ልብሱን በመግዛት ነው እንጂ በእውቀት አይደለም ያሉት። እነሱ ስለሚበዙ የነሱን ሁኔታ በድራማቲክ መልክ ማቅረብ ስለፈለኩ ነው። ይሄን ሳደርግ ሁሉንም ማለት አይደለም ይላል። ይሄ ነገር ተገቢ ነው? ይሄ ልጅ እያደረገው ነገር ያለውስ ትክክለኛ ነው? አስተያየታችሁ ምንድነው? ከቤተክርስቲያናዊ ስርዓትስ ይሄ ልጅ ይደገፋል ወይስ አይደገፍም? ስሜቱን በዚህ መልክ መግለጹ ትክክል ነው ብላችሁ የምታስቡት ኮሜንት ላይ አስቀምጡልኝ እስኪ እናንተ። ለሞተ ነፍስ ሳይቀር ርህራሄ የሌላችሁ በእናንተ ጸሎት ሙታን ቢድኑ ኖሮ የደህየ ሰው ገንዘብ የሌለው ሰው እንዳይድን ፍቃዳችሁ የሆነ ካህናትን ያየሁትና በጣም አሳፋሪዎች ናችሁና ይሄንን ወሬ መቼም ለሷ አላወራውም ብዬ ነበረ። ነገር ግን ዛሬ በአመቱ ላወራው ነው። የዛሬ አመት ነበር እንግዲህ አባቴ ያረፈው ደውሱን ይማረውና አባቴ ሁለተኛ ሞቷል ወይም ሁለተኛ ተገሏል ብዬ እንዳስብ የሆንኩት ግን የቀብር ስነ ስርዓቱ ሰዓት ላይ ነበረ። አባቴ ባረፈበት ሰዓት ሌላ ያረፉ ሰው ነበሩ። የተቀበረበትን ደብር ለጊዜው ስሙን ላቆየው የቀብር ስነ ስርዓቱ የተፈጸመበትን እና በዛ ሰዓት ላይ እንግዲህ ታውቃላችሁ ከቀብር ስነ ስርዓት በፊት የህይወት ታሪክ ይነበባል ምናምንና
እዛ ሰዓት ላይ በጣም የሚያሳፍር ነገር አደመጥኩ። እንግዲህ ቤተክርስቲያኑ ወይም የደብሩ አስተዳዳሪ ስላረፉት ሰዎች ሲያወሩ በመጀመሪያ ያወሩት ስለሌላው አባት ነበረ። ለቤተክርስቲያን ስላደረጉት ነገር፣ እንዴት ቀሳውስት ተሰብስበው ያበሉ እንደነበረ፣ እንዴት ዲያቆናት ይመግቡ እንደነበረ፣ እንዴት ለካህናት ብር ይሰጡ እንደነበረ በሰፊው ለአንድ ሰዓት ያክል አወሩ። ቀጠለ። ስለ አባቴ ነበር የሚወራው። አባቴ እንግዲህ በባህሪው ቄስ ሰብስቦ አላበላም፣ ዲያቆኖች አላበላም፣ ለነሱም ብር አልሰጠም። ያንንም ማድረግ አይችልም። ስለዚህ በጣም የህይወት ታሪኩ በአጭሩ ተነገረ። ችግር የለውም፣ በሱም ላይ ምንም ተቃውሞ የለኝም። የሚገርማችሁ እነዚህ ለካህናት ብር የሰጡትን አባት እኚህ ቤተክርስቲያን አስተዳዳሪው ያወሩበት መንገድ ካህናቱ ሳይቀር ሌሊት ሙሉ ለሳቸው እንዲህ በመሐሌቱ በምኑ ነፍሳቸውን እግዚአብሔር እንዲቀበል ለስንት ሰዓት ካህናቱን በተራቸው እንዲህ አድርገው ምንም ተባለና ለኚህም ሰው ለሌላዎችም መልእክት እንዲሆን እግዚአብሔር ገንዘብ በመቀበል ሙስና በመሰብሰብ ሰዎችን የሚያድን አምላክ አይደለም። አንዴ ስለ ዓለም የሞተውም ከኛ ገንዘብ ክፍያ ፈልጎ አይደለም። የኛ ዓለማዊ መገበያያ ሳንቲም አጓግቶት አይደለም። ነገር ግን እኔን የሚመስልና ሌላም ወጣት እጅግ በጣም እናንተን እንዲታዘባችሁ እንዲው ስልጣኑ ቢኖራችሁ ኖሮ አባቴንና መሰል ሰዎችን ቄስ ሰብስበው የማያጠጡ ለቄስና ለዲያቆን ብር የማይሰጡ ሰዎችን ብትችሉ ወደ ሲኦል እንዲገቡ ጸሎት ታደርጉ ነበር ማለት ነውና እናንተ ሌሊት ቆማችሁ አልቆማችሁ፣ ሌሊት ሙሉ ጸለያችሁ አልጸለያችሁ ለሞተው ነፍስ በእግዚአብሔር ፍርድ ላይ የምትለውጡት ምንም ነገር የለም በመጀመሪያ ደረጃ። ነገር ግን ምን ያክል መውረድ ነው፣ ምን ያክል ማነስስ ነው እንዲህ አይነት ነገር እንድታወሩ ያደረጋችሁ? እናንተን ለማብላት ነው ወይ ሰው ክርስቲያን ሆነው? ለእናንተ ብር ለመስጠት ነው ወይ ሰው ክርስቲያን ሆነው? እና ስታርቲንግ ፍሮም ዳት ሞመንት እቺ ናት ወይ ቤተ ክርስቲያኔ እንዲህ ናት ወይ ውስጧ እንዲህ ነው ወይ ብዬም እንድታዘብ አደረጋችሁኝና በእውነት በዛ ሰዓት ላይ የደብር አስተዳዳሪ ተብለው ወጥተው መድረክ ላይ ያወሩት ሰውዬ ለራስዎት ንስሐ ይግቡ። እኔም ልጆችን የምመክረው እናንተን እንዲያበሉ አይደለም። ድሃ መንገድ ላይ የተራበ እየታለፈ እናንተ የምትጠጡት ቢራና አረቄ ወደ ውስኪ እንዲያድግ ኮንትሪቢዩት የምናደርግበት ምንም ሚንስ የለም። መሄድም አልፈልግም፣ እውነት ለመናገር ወደዛ ደብር ፊቴና ዙሬ ማየትም አልፈልግም፣ መሄድም አልፈልግም። እንደዚህ አይነት አገልጋይ ተብዬ ሌባዎችንም ማየት አልፈልግም። እና ነውር ወቁ የማትኖሩበትን ክርስትና ኪሳችሁን ለማደለብ ብቻ ቤተክርስቲያን የተዘገሰጋችሁ ሌባዎች ከቻላችሁ ከዚህ ቤተክርስቲያን ውጡላት። ለእናንተም በትሩን የሚያነሳበት ቀን ቅርብ ነው። እግዚአብሔር ኢትዮጵያን ከክፉ ዓይኖች ይሰውራት። አንድ የሙስሊም ኡስታዝ ወደ ኦርቶዶክስ ተመልሷል። አንድ ብቻ አይደለም፣ አሁን ላይ አብዛኛው ማለት ይቻላል ብዙ ሙስሊም ወደ ኦርቶዶክስ እየተመለሰ ይገኛል። ሚስጥሩ ምንድነው ካላችሁኝ፣ እፎይ ነው። እፎይ ቤት በሺዎች የሚቆጠሩ ሰዎች ናቸው የሚማሩት። 100% ሙስሊሞች ናቸው። ብዙዎች ተጠምቀዋል። ብዙዎች አሁን ላይ እፎይን ከኛ በላይ ሙስሊሞች እየወደዱት ይገኛሉ። አምና በዚህ ሰዓት ይወገር ይገደል እየተባለ እየተፈለገ ነበር። አሁን ግን በጣም ነው የሚወዱት። የእውነቴን ነው፣ ለእንትን ሳይሆን በጣም ነው የሚወዱት። በጣም ቁጭ ብለው ነው የሚማሩት። ሌላ ሙስሊምም ወደኛ ወደ ኦርቶዶክስ ወደ ቀጥተኛዋ መጥቷል። እሱን እንመልከት። ሙስሊሙ ኡስታዝ ክርስቲያን ሆነ። እርግጠኛ ነኝ ይሄ ቪዲዮ ለአካውንት ያደጋ ነው። ቪዲዮውንም እንዳያስጠፉት 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት በማድረግ ብዙ ሺዎች ብዙ ሚሊዮኖች እንዲመለከቱት አድርጉ። የሆነውን ሁሉ ያደረገው እግዚአብሔር ነውና ኮሜንቱን እግዚአብሔር ይመስገን በሚል ቃል አጥለቅልቁት። ዛሬ በሰው ልጆችና በሰማይ መላእክቶች ዘንድ ታላቅ የደስታ ዕለት ነውና የሆነውን ልንገራችሁ። ትናንት ትከሻ ለትከሻ ተቃቅፈን ከእኔታ እግር ስር ቁጭ ብለን አብረን ፊደል የቆጠርን ሙስሊም የነበረ ወንድሜ ታላቅ በሆነች በዛሬይቱ ዕለት በእግዚአብሔር ልጅ በኢየሱስ ክርስቶስ አምላክነት ጌትነት አምኖ ከአብራከ መንፈስ ቅዱስ ዳግም ተወልዶ የእግዚአብሔር ልጅ የሥላሴ ልጅ ተብሏል። ታዲያ ይህም ታላቅ ደስታ በሰው ልጆችና በሰማይ መላእክቶችም ዘንድ ታላቅ የከበረ ነውና እንኳን ደስ ያላችሁ። ተሙ የጌታ ልጅ ወንድማችን ሁላችሁም እንደምታውቁት ከፕሮቴስታንት ወደ ኦርቶዶክስ ከመጣ ገና 1 ዓመት
ነው የሆነው። ነገር ግን በአንድ ዓመት ውስጥ ብዙ ጸባዮችን እያሳየ ይገኛል። የሆነ ነገር ኩሽ ሲል ብዙ ጊዜ የሚደበቀው ብሔር ላይ ነው። ሃይማኖታችን ብሔርን ታስተምራለች እንዴ? እኛ ክርስቲያን ነን። ብዙውን ጊዜ በግል ጥፋቶች ሲጠየቅ ኦሮሞ ስለሆንኩ ነው፣ እኔ ኦሮሞ ነኝ፣ አላስፈላጊ ነገር እሱም አልበቃ ብሎ በአርሲ ኦርቶዶክሳውያን አልተገደሉም፣ የአርሲ ኦርቶዶክሳውያን ውሸት ነው ብሎ ምንድነው ያደርገው ነበር። በሚገርም ሁኔታ ግን በእነዚህ በተናገራቸው ነገሮች ይቅርታ ጠይቆ ቀጥሎ ነበር። አሁን ላይ ደግሞ የተለያዩ ነገሮችን እያደረገ ይገኛል። አሁንም ግለሰባዊ ጥያቄ ሲጠየቅ የሚሄድበት ርቀት ጥሩ አይደለም። በዙሪያው ያላችሁ በተለይ እንደ ኦርቶዶክስስ አንድ አማኝ አዲስ አማኝ ሲመጣ ምንድነው የሚደረገው? ለበቅ ተደርጎ ትምህርቱ እንዲማር ስርዓቱን እንዲማር። አሁን ላይ ሶሻል ሚዲያው ላይ አይታችሁ ከሆነ የኦርቶዶክስ ስርዓት አይሸትም። ሁሉም ሰው ራሱ በፈለገው መንገድ ነው የሚሄደው። ኦርቶዶክስ የስርዓት ቤት ነች፣ ስንዱም ቤት ነች። መጠየቅ ስንፈልግ በምን አይነት መንገድ ነው የምንጠይቀው? የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበቁ የዚህ ሰው አባቶችን እንደዚህ መዳፈር አሁን አንደኛው ተቃዋሚ ሆነ፣ አንደኛው ደግሞ በዚህ በኩል ፋውል እየሰራ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የድንግል ማርያም ምልጃ ከሁላችንም ጋር ይሁን። ባይ ባይ።